ሰላም ጤና ይስጥልኝ ተመልካቾቻችን ከትግራይ ህዝብ ዲሞክራሲያዊ ንቅናቄ ቴሌቪዥን ዜና ይዘንላችሁ ቀርበናል ከዜናዎቹ ጋራ መልካም ቆይታ በምዕራብ ጎጃም ዞን ዳሞት ወረዳ ብርሸለቆና ላይ ብርሸለቆ በሼክ መሐመድ አላሙዲ አግሮሴፍት ሲሰሩ የነበሩ ሰራተኞች ያለ ምንም ክፍያ ከስራቸው እንደተባረሩ ከአካባቢ የደረሰ መረጃ ገለጸ በሼክ አላሙዲ አግሮሴፍት እርሻ ልማት ሲሰሩ የቆዩ ከ22 በላይ ቋሚ ሰራተኞች የጨረታ ጊዜያቸው ደርሷል በማለት ያለ ምንም ቅድመ ዝግጅትና ክፍያ እንዲባረሩ ማድረግ በእነሱ ምትክ አንዳች የሥራ ልምድ የሌላቸውና በአካባቢው ለሚገኝ ወታደራዊ ማሰልጠኛ በተለያየ ማዕረግ ተመድበው ስርዓቱን በማገልገል ላይ ለነበሩ እንደተካቸው ለማወቅ ተችሏል እነዚህ ለአመታት በቋሚ ሰራተኛ ተቀጥረው ሲሰሩበት ከነበሩ ድርጅት ምንም አይነት ጥፋት ሳያሳዩ ያለ ምንም ቅድመ ዝግጅት ከስራቸው የተባረሩ ዜጎች ህጋዊ ሰራተኞች በመሆናቸውና የጥሮታ መብታቸው እንዲከበርላቸው በማለት ወደሚመለከታቸው አካላት ላቀረቡት አቤቱታም እስከ አሁን ድረስ ምላሽ እንዳላገኙ መረጃው ጨምሮ አስረድቷል በአማራ ክልል የአፈርና ውሃ ጥበቃ ስራ አልሰራችሁም በሚል ምክንያት ህብረተሰቡን የማሰርና መቅጣት ተግባር ተባብሶ እየቀጠለ እንደሚገኝ ምንጮቻችን ገለጹ በአማራ ክልል አዊ ዞን ባንጃ ወረዳ ወትላ ክንድካንና ቆማውስ ቀበሌዎች የሚኖሩ አንዳንድ ወገኖች በእድሜ የገፉ ጤና ያጡና የመሳሰሉ ችግሮች እንዳሉባቸው እየታወቀ በአካባቢው ባሉ አስተዳዳሪዎች የአፈርና ውሃ ጥበቃ ስራ አልሰሩም በማለት ጸረ ልማትና የልማት እንቅፋቶች ናቸው የሚል ስም እየሰጡ አስረው በገንዘብ እየቀጧቸው እንዳሉ ከአካባቢው የደረሰ መረጃ አመለከተ የዚህ ችግር ሰለባ የሆኑ ሰዎች በበኩላቸው ችግራችንን የአካባቢው ህብረተሰብ ያወቀው ለምን እንታሰራለን እንቀጣለን የሚል ጥያቄ አስነስተው ለሚመለከታቸው አካላት ያቀረቡ ቢሆንም እስካሁን ለጉዳዩ ትኩረት የሰጠ ባለስልጣን እንደሌለና ይህ የሥርዓቱ ብልሹ የሆነ አካይዳም በከፋ መልኩ እየቀጠለ በመሆኑ በዚህ የተነሳም ህዝቡ በሥርዓቱ ላይ ያለው እምነት ከጊዜ ወደ ጊዜ እያሽቆለቆለ ስለመጣ አንድ ቀን የህዝቡ ስሜት ፈንድቶ በሥርዓቱ ላይ ከባድ ችግር ሊያስከትል እንደሚችል መረጃው አክሎ አስረድቷል ይህ የትግራይ ህዝብ ዲሞክራሲያዊ ንቅናቄ ቴሌቪዥን ነው ዜናዎቻችንም እንደቀጠሉ ናቸው በአማራ ክልል ምዕራብ ጎጃም ዞን የሚኖር ህዝብ ስርዓቱ ያቋቋመውን የጤና መድህን ቅድመ ክፍያ የሚል አናምንበትም እንዳሉ ምንጮቻችን ከአካባቢው ገለጹ በመረጃው መሰረት በምዕራብ ጎጃም ዞን ከሚገኙ 13 የገጠር ወረዳዎችና 2 የከተማ አስተዳደሮች ጠቅላላ በ6 ወር ውስጥ በጤና ዙሪያ ያለውን የሥራ አፈጻጸም ምን እንደሚመስል በቡሬ ከተማ ከጥር 13 እስከ 16 2006 ዓመተ ምህረት የተካሄደው ገምጋም በዞኑ ዋና አስተዳዳሪ የተመራ ሲሆን በተካሄደው ስብሰባም ተሳታፊዎቹ ብዙ ነገሮችን እንዳስነሱ የገለጸው ይህ መረጃ በተለይ ደግሞ የዞኑ ማህበረሰብ ሳያምንበትና ሳይወያይበት ተግባራዊ እንዲሆን የተደረገው ይህ የጤና መድን ቅድመ ክፍያ የሚል አሰራር ህዝቡ እንዳልተቀበለውና በመቃወም ላይ እንደሚገኝ ለማወቅ ተችሏል መረጃው ጨምሮ እንደሚያስረዳው መላው የዞኑ ህብረተሰብ በተለይ ደግሞ አብዛኛውን ስፍራ የሚይዘው የገበሬው ማህበረሰብ ለመለስ ፋውንዴሽንና ለአባይ ግድብ እየተባለ የምናዋጣው ገንዘብ ሳይበቃ አሁን ደግሞ አገልግሎቱ ለማይታወቅና ላልተወያየንበት በፍጹም አንከፍልም የሚል አቋም ይዞ ስለሚገኝ ይህ በአብዛኛው ህዝብ ተቀባይነት ያጣ ሐሳብ ስለሆነ በአስተዳደሩ በኩል ትልቅ ችግር ፈጥሯል ሲሉ የስብሰባው ተካፋዮች ላነሱት አጀንዳ ስብሰባውን ይመሩት የነበሩ ኃላፊዎች ለመድረኩ መቋጫ ሳያደርጉለት አድበስብሰው በማለፋቸው ምክንያት በህዝቡና በአስተዳደሩ መካከል የከፋ አለመግባባት ተፈጥሮ እንደሚገኝ ገልጸዋል ደርባን መንገድ ትራንስፖርት ውስጥ የሚሰሩ ሰራተኞች ወደ አባይ ግድብ ማመላለሻ የሚሆን ነዳጅ ሊያገኙ ባለመቻላቸው ምክንያት
ስራቸውን አቁመው ተቃውሞ እንዳካሄዱ ለማወቅ ተችሏል። ደርባን ትራንስፖርት ከአዲስ አበባ ወደ አባይ ግድብ ሲሚንቶና ሌሎች እቃዎች ሲያመላልስ የቆየ መሆኑን የጠቆመው መረጃው በአሁኑ ጊዜ ግን መንግስት ተገቢውን የነዳጅ አቅርቦት ባለማድረጉ ምክንያት ተደጋጋሚ ጥያቄ ቢያቀርቡም አዎንታዊ ምላሽ ባለማግኘታቸውና ዕለታዊ ስራቸውን ለመስራት በመቸገራቸው ምክንያት ሰራተኞቹ ተቃውሞ ለማድረግ እንደተገደዱ ለመረዳት ተችሏል። መረጃው ጨምሮ እንዳሰዳው የድርጅቱ ሰራተኞች ከጥር 13 እስከ 15 2006 ዓ.ም ስራ በማቆም ተቃውሟቸውን በመቀጠላቸው ምክንያት የግድቡ ስራ ሊስተጓጎል እንደቻለ ከአካባቢው የደረሰ መረጃ አክሎ አስረድቷል። የኢህአዴግ ባለስልጣናት የአባይ ግድብ ግንባታ ከሁሉም በፊት ትልቅ ቦታ የሚሰጠው ነው የሚሉ ቢሆንም በተግባር ላይ ሲታይ ግን ለግል ጥቅማቸው ሲሉ ለስራው በሚያደናቅፍ ተግባር ላይ ተሰማርተው እንደሚገኙ ይታወቃል። በምዕራብ ጎጃም ዞን የፉነተ ሰላም ከተማ ነዋሪዎች በተለያየ ጽህፈት ቤቶች የሚሰሩ የመንግስት ሰራተኞች በስርዓቱ ከፍተኛ አመራሮች የተለያየ በደል እየተፈጸመባቸው እንደሚገኝ ከአካባቢው የደረሰ መረጃ አመለከተ። በመረጃው መሰረት በፉነተ ሰላም ከተማ በተለያየ ጽህፈት ቤቶች የሚሰሩ የመንግስት ሰራተኞች ባልፈጸሙት ወንጀል ስርዓቱ ባቋቋመው የጸረ ሙስና ኮሚሽን ውስጥ የሚሰሩ የበላይ አስተዳዳሪዎች እየተሰቃዩ በመሆናቸውና ከስራ ገበታቸው እንዲለቁ እየተገደዱ ነው ሲል መረጃው አስታውቋል። በሰራተኞቹ ላይ የተለያየ ወንጀል እየፈጸሙ ከሚገኙት አስተዳዳሪዎች ውስጥ የከተማዋ ከንቲባ አቶ አሸብር ዮሐንስና ሌሎች ባለስልጣኖች መሆናቸውን የጠቆመው መረጃው በዚህ ምክንያትም በከተማዋ ውስጥ የሚገኙ ሁሉም የመንግስት ሰራተኞች በከባድ ስጋት ላይ ወድቀው እንደሚገኙ ያገኘነው መረጃ አመለከተ። በተመሳሳይ መንገድ በምዕራባዊ ዞን ወንበርማ ወረዳ ኮሊ፣ ጭራር፣ ጋለቤዳና ወይንማ ቀበሌዎች የሚገኙ ሊቀመንበሮች ለግብር፣ ለጤና ጣቢያና ስፖርት ተብሎ ከህዝብ የተወጣጣ ገንዘብ በጊዜው ለመንግስት ገቢ ሊያደርጉት ባለመቻላቸው ታስረው እንደሚገኙ ቢታወቅም ነገ ከኃላፊዎች ጋር ባላቸው ግንኙነትና በጉቦ በሚንቀሳቀስ ፍርድ ቤት ምክንያት ነጻ የሚለቀቁ መሆናቸውን የአካባቢው ነዋሪ ህዝብ በመግለጽ ላይ እንዳለ የደረሰ መረጃ አስታወቀ። ከዞኑ ሳንወጣ በጃዊ ወረዳ የሚገኙ አስተዳዳሪዎች የሀገርና የህዝብ ገንዘብ እያጠፋፉ እንደሚገኙ ከአካባቢው የደረሰ መረጃ አስታወቀ። የተከበራችሁ ተመልካቾቻችን የዕለቱ ዜናዎች እነዚህን ይመስሉ ነበር። ሰላም።